ቻው በሏቸው እንውጣ። አሁን ምንም አይነት አሁን በዚህ ሰዓት ልንግባባ አንችልም። ኖ በቃ አሁን እኔ ስለ እናንተ ክርክር ልሰማ አይደለም። አሁን ልጁ እየተጨነቀ ስለሆነ እኔ ችግር አሁን ብትችሉ ቤቱን ልዝጋበት። ሩታ ከኔ ጋር ስንመጣ እናወራለን። ትቆያላችሁ ነው ወይስ ምንድናችሁ? ሰላም ግባት ሰላም ደውልልኝ። እሺ እንደውላለን፣ ችግር የለውም። ሩታ ሄዳለች እሷ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ይህን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ፣ እንደዚያውም ደግሞ ፈረንጆ እያበደ ነው። በሰላም ነው ግን ፈረንጆ እንዲህ የምታብደው በኩለ ሌሊት ዳኒ ቤት እጅ ሰብሬ ውጭ የሚሄዱበትን ወረቀት አገኘው እንዲሆንኩ እንዲህ ተሰበርኩ እንዲህ ምናምን ምናምን ትላለን እና ውጭ የሚሄዱበትን ወረቀት ታገኘክ ታዲያ አርፈህ ቁጭ አትልም? ምን እናድርግ? በየሰዓቱ ቪዲዮ እየለቀቀ አፍን የምትከፍተው እየወጣክ ማለት ነው። እና እውነት ፈረንጆ ሴት ሆንክብኝ። አሁንስ ወንድ ልጅ እንደ ሴት መሆን የለበትም። ቆፍጠን ብሎ ነው እንትን ማለት ያለበት። ሄርሜላ ምን ልታረጉ ነው? ምን ልታረጓት ነው? ምንም ልታረጓት አትችሉም። አይገርምም? አይደለም አንተ ማለት ነው። ማንም ምንም ማረጋት ህግ ያለበት ሀገር ነው። ከሰናል አላችሁ ክሰሱ። በቃ ተከሰሳችሁ ክሰሱ፣ እንጠብቃለን እኛም ማለት ነው መጨረሻውን። ምንድነው እየወጣችሁ ጀግና የማይጫወቱ እናንተ? ምንድነው እየወጣችሁ ያቺም እየወጣች አንድ ሳምንት ተኔ ብታርቁ ምን ብትሉ አብርሃም የኔ ነው አለች። በዚህ ናልክ ሁሌ ዛቻ በምን ተማምና ነው? በጥንቁልና ነው። ሌላ የምትተማምነው ነገር ምን አለ? በተለመደ ጥንቁልና ነው የምትተማመኝ። ጥንቁልና እግዚአብሔር አይደለም በነገራችን ላይ ሲዞርብሽ አንቺንም ይደፋሻል። ስለዚህ ጥንቁልናሽን ይዘሽ እዛው ገደል ግቢ። ሁለተኛ ደረጃ ደግሞ እየወጣችሁ አታዝጉን። ምንድነው እየወጣችሁ አብርሃምን ወስዶ ስለሄዱ እንዴ? ቤተሰብ አትሄድ ልትዩ ነው እንዴ? ቤተሰቦቹ ጎላ አይሄድ ነው እንደ ምልክት አንቺ ጋር ተጎልተው እንድኖር ቤት ውስጥ ቤት ቃርገሾ ወይስ ብፌ ልታደርጊው ነው? ልጁ መፍቱ እኮ ነው። ቤተሰቡ ሄዶ መጠየቅ፣ ከቤተሰቡ ጋር ጊዜ ማሳለፍ፣ ጤንነቱ መመለስ መፍቱ ነው። ማንም ሰው መፍቱ ነው። እኔ መፍትሄ ነው ስትይ ያለበር እኔ ጋር እንድቀመጥ አንዴ ሩታ እጅ ግባ፣ አንዴ ሩታ እጅ ግባ። እንዴ ልታስሩን ነው እንዴ? ወይስ በመተቱ እስር ቤት ቁም ሳጥን ውስጥ እንደ ልብስ ልታስቀምጡት ነው? እኔ እንትናን የገረመኝ ደግሞ ይሄ የፈረንጆ የሚባለው ልጅ እውነት በጣም ነው የሚያስጠላ። ወሬው ራሱ እንትን ጨው ነው ያለኝ። እኔ አሁንስ እንዴ አንደኛ ዳኒ ቤት እጅ ሰብሬ እንዲያግኝቼ እንዲሆኝ ዳኒ ቤት ነው ያለ ምናምን ይላል። ዳኒ ቤት ከሄድክ ካገኘው ታዲያ ለምን ይዘው አልወጣም? ወንድ ከሆንክ ማለት ነው። በር ሰብሮ ሲገቡ ምናምን ቪዲዮ ያሳያሉ። ውሸታቸውን እኮ ነው። ውሸት ጆካ ብቻ። አንተ እኮ ከአንድ ጥፊ አታልፍም ሲጀመር ማለት ነው። እንደ ሰው የሆነ በቃ ጠንከር ያልክ ልጅ ብትሆንም የሆነ ከአንድ ምት ብተርፍም እሺ ቢጎርር ምንም አጭር ሰውዬ ዝም ብለህ ትጎርራለህ በየቦታው እየሄድክ ማለት ነው። መጎረር አይጠበቅብህ ሰውን መጀመሪያ ማለት ነው። ወንድ ልጅ ሲጎርር አያምርበትም። ሰርተው ሲያሳይ ነው ደስ የሚለው ወንድ ልጅ እንጂ እንዲሁ ባገኘበት እየጎረረ እንዴ! በጣም ነው የሚያስጠላ። በጣም ነው የሚያስጠላ። ፈረንጆ እያደረክ ያለው በጣም ነው የምትጎርረው። በጣም ነው ጀግና የምትጫወተው። በጣም ነው አንተ ብቻ ነው ጎበዝ። አንተ ብቻ ነው ተናጋሪ። አንተ ነህ በቃ ወንድ። አንተ ነህ ተቆርቋሪ ለሩታ ሲጀመር እንዴ! አንተ ስለተቆረቆርክ አንተ የወጣ አፍስል ከፈትክ ማንም አይፈራም፣ ልፈራም አይችልም። አንደኛ። ሁለተኛ ደረጃ ደግሞ ማለት ነው ዳኒ ቤት እጄ በር ሰበርኩ አልክ። ዳኒ ሞተ እንዴ? ዝም ብሎ እኮ ካለ አንድ ምክንያት የሰው ቤት ተሰብሮ አይገባም። በነገራችን ላይ እናንተ እኮ እንትን ነው እያስተላለፋችሁ ያላችሁት ብልግና ማለት ነው። ሌብነትን እየሰበራችሁ እንዲየገባችሁ የፈለጋችሁትን ይዛችሁ መውጣት ትችላላችሁ እያላችሁ ነው። በሰላም ነው ግን? ሰላም ናችሁ? ጤነኛ ናችሁ? ጤነኛም አትመስሉ። ሲጀመር ሩታ ትናንትና እንዴት ነው ሲያረጋት የነበረ? እሷ ለነገሩ ሁሌ እንዲህ ነው የሚያረጋት፣ ሁሌ ማለት ነው። ሁሌ እንዲህ ነው የሚያረጋት። እና ስለዚህ እህትዬ ቀዝቀዝ በይ እስቲ። ቀዝቀዝ ካልሽ እኮ ሁሉም ይስተካከላል። እንደ ሄርሜላ ለምንድን ነው በሰላም ተሰናብተሻቸው መሸኘት ያቃተሽ? ምክንያቱም ያደረግሽው ነገር ስላለ በልጁ ላይ ያደረግሽው ነገር ስላለ እንዴት ሆነሽ እንደ ሄርሜላ ተሸኛለሽ ታዲያ?
ቤተሰብ ሁሌ ዛቻ 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 እየወጣች እንትን ትላለች። እኔ የገረመኝ ነገር እንዲህ አቅሙ ካላት ለምንድን ነው ኢትዮጵያ እንዲህ የምትበጠበጠው ነው? አቅሙ ካለች ለምንድን ነው ሄደሽ እዛ የሚበጠበጡትን ማታስታግሽልን ነው? ሁሌ ዛቻ ይደብራል እኮ ሩታ ይደብራል። አንቺ ማንሽም ነው እንዲህ ሰው ለሚዝች እንጂ ማንሽም አይደለም። አንድ ተራ ሴት ነሽ። በዚህን አልክ ታላቅ ወንድምና እህቱን አቁመሽ ባለፈው እንደዛ ዘተሽ ሄድሽ። ዛሬ ደግሞ እንዴት አልነገሩኝም? እሱ ወደ እንትን ሲሄድ ወደ ቤተሰቦቹ ሲሄድ እንዴት አልነገሩኝም ትያለሽ እንዴ? እንደዛ ዝተሽ ሄደሽ ምን ይንገሩሽ? ምን ይንገሩሽ? እስቲ እንደዛ ዝተሽ እኮ ነው የሄድሽው። እንደዛ እኮ ነው ተናገርሽ የሄድሽው። ምን እንድነግሩሽ ነው የፈለግሽው? እንዲህ ብሎ እንድነግሩሽ ነው የፈለግሽው ወይስ ምንድን ነው ፍላጎቱ? እና በጣም የምትገርሚ ሰው ነሽ። በጣም ትገርሚያለሽ ግን ከምልሽ በላይ ማንም ሰው በዚህና ልክ እንትን አይልም። በዚህና ልክ አይዳፈርም እንዴ? ቤተሰብን እንዲህ የናክሽ ተልጁ ጋር መኖር ያምርሻል? ሲጀምር አብርሃም ታንቺ ጋር የመኖሩ አላማ የለውም። ልጁ እንዴት አይዞ ራሱ ማለት ነው። ሲጀምር በደህና ጊዜ ተናግሮሻል እኮ ታንቺ ጋራ መኖር ፍላጎቱ እንዳሌለው አላማ እንዳሌለው እኔ አልፈልግም ታንቺ ጋር አልኖርም ብሎሻል። ስለዚህ ታዲያ ምንድን ነው እየወጣሽ የምታዝጊ እንዴ? የኔ ነው ያንቺ ሆነ አልሆነ እነሱ ምን ይመለከታቸዋል? እነሱ ምን መለከታቸው? ጤንነታቸው ብቻ ነው። እና ቤተሰቦቼ እየተራመርኩ ነው። ፈረንጆች ዛሬ 2 ቪዲዮ አይቼ በጣም ስላናደደኝ ነው። እና በዚህን ልክ አፉን የምከፍተው እየወጣ እሱስ ስለሆነ ነው። ለምንድን ነው በዚህን ልክ ሰው እንድናገራችሁ የምትፈልጉ? በዚህን ልክ ሰውን የምታደግሙስ? በሰላም ነው ግን? ጤነኛ ናችሁ? ጤነኛ ከሆናችሁ ሰላም ጤና ያርጋችሁ። ግን ጤነኛ አይደላችሁም፣ ያማችኋል። ሄርሜላን ደግሞ ምንም ልታረጓቸው በጭራሽ ማለት ነው። የፈለጋችሁትን ብታወሩ ምንም አታረጓትም። አውርታችሁት ይበቃችኋል። ሁሌ ሄርሜላ ሁሌ እንዲሆነች እንዲተፈጠረች እያላችሁ የእናንተንስ ማን ይንገር እንዴ? አንቺ በስርሽ ጎረምሳ ስለተሰበሰበ እሷ የምትፈራ መሰለሽ እንዴ? ከሰናል ካላችሁ ወደ ሕግ ሄዳችሁ ሕግ እንዳደረጋችሁ ያደርጋችሁ እንጂ ምንድን ነው ወታችሁ የምትላዛዙብን? እኛ እንዴ ልጁ ጤንነቱ ይመለስ ማለት በዚህ ናልክ ወደ ሕግ የሚወስድሽ ነገር ምንድን ነው ሩታ? ወደ ሕግ የሚወስድሽ ልጁ እንዳይሻለው ነው? እስቲ ክሰሽና ሕግ ለማን እንደምፈርድ እናያለን። እውነት አንቺ አንበሳ ነሽ። እውነት ከሰሽ አንቺ እውነት ከሰሽ አብርሃምን ይዞ ሄዶ ወደ ሕግ ወደ ቤተሰቦቹ ይዞ ሄዶ ብለሽ ክሰሽና ሕጉ ለማን እንደምፈርድ እናያለን። አንደኛ፣ ሁለተኛ ደግሞ ወታችሁ ለሕግ እንትን ካላችሁ እኔ የምትገርመኝ ነገር ማለት ነው ከከሰሳችሁ ለምንድነው ወታችሁ ሚዲያ ላይ የምትቀባጥሩብን? ወታችሁ እኮ መቀባጠር አይጠበቅባችሁ። ከሰሳችሁ ሄርሜላ ከሰሳችሁ ሁሉንም። ከዛም በኋላ እሷ ለኛ ነች እሷ የምታደርገውን ታውቃለች እያልክ ነው። አንተም ደግሞ ነጭ ማለት ነው ነጫጭባ። አንተ ወንድም አትመስልም እኮ እንደ ምላስ ሴት ነህ። በቃ ሁሉ ነገር ሴት ነህ። እና እስቲ ትክሰስና ከዛም በኋላ ሕጉ የሚያደርገውን እናያለን። ሕግ ለሩታ ብቻ ነው እንደሚፈርደው። እሷ በየመንገዱ በየቦታው ካለ ልጁ ፍላጎት ስታወድቅ ማን ምን አላት? እሱ ባላለበት ሰዓት እሱ ጤነኛ ባልሆነ ሰዓት ቀለበት ጭራሽ ነው ሄርሜላ ነበረች ጸጥ ብላ እየተጎዳች ያለች። ሄርሜላ እኮ መክሰስ ትችላለች። ሩታ እኮ ተፈታለች። ኦልሬዲ የተፈታች ሴት ናት። እንደ ድጋሜ እንዲህ ባሌ የምትል እኔ እኮ ፈታ ልጁ መሀላቸው ስላለ ብቻ ልጅ ከተፋታ አንድ ወንድና ሴት ልጅ መሀል ስላለ ብቻ ሚስት መሆን ይችላል እንዴ? በቃ እነሱ የጋራ ልጃቸው ነው ማሳደግ ያለባቸው ሕጉም ብለው ማለት ነው እንጂ አንተ ወጥተህ ሄርሜላን ከሳለች፣ ቤተሰቡን እንዳለ በዙሪያ ያሉትን ከሳለች፣ አብርሃምን ትመልሰዋለች። አብርሃም አንዴ እጇ ይግባ ተአገሩ ይወጣል ምናምን። እኔ ተአገር ማውጣቱን ነገር ብርቅ አደረጋችሁት እንዴ? ንውጡ እስቲ ተአገር መውጣት ብርቅ የምታደርጉ ሁሉም ሀገር እንደ ኢትዮጵያ መስሏችኋል? ወጣችሁ አፋችሁ የምትከፍቱ የምትቦተረፉ ማለት ነው። ኑ ተአገር ውጡና እምዬ ኢትዮጵያ ትላላችሁ ማለት ነው። ኢትዮጵያ አየሯ ራሱ ታኖራቸዋለች። አይገርምም? አዎ ኑሮ ውድነት ነው። አዎ ብዙ ነገር አለ። ግን ደግሞ እንደ ኢትዮጵያ ልዩ ሀገር የለችም። እና ስለዚህ እየወጣችሁ ሄርሜላ እንዲያርጋ እንዲተፈጥራ ምናምን። ትናንትና ሩታ ስዝን ነበር በቤተሰቦቹ ዝታ ሄደችው እሷ ናት።
ሄርሜላ ለምን ጠራችሁ? እሷ ስለምን ተጠራች? ሁሌ እሸዋ ሄርሜላ ነው በቃ። ስለ ሄርሜላ ምን አገባት እሷ? ብትመጣ ባትመጣ አብርሃም ከወዶ አፍቅሯል ነው ቀለበት ያደረገላት እንጂ ሩታ በዚህ ናል ተጨርጭር። አረ በጣም ነው የሚያስጠላት። ትናንትና እንዴት እንደሚያረጋት እሷ አብርሃምን ስስም እንዴት እንደምትለው ነበር አክት እንደምታደርገው። አረቺ ልጅ ግን ጤነኛ መሆኗ ራሱ ያጠራጥረኛል። እውነቴን ነው የምላችሁ። በዚህ ናል ነው ቅናት ነው ይሄ ቅናት ነው። ከዚህ በፊት ከወደደችው ካፈቀረችው ለምንድን ነው ባሌ ብላ ቀጥ አርጋ ያልኖረችው? ከእጇ ሳይመርጥ በዚህ ናልክ ምን አንገበገባት? አንገበገብም የለባትም። እኔ እንደራሴ ማለት ነው አንድም አልፈልጉም ብዬ ወሰንኩት ወንድ ተመልሼ መንገብገብ የለብኝም። ምክንያቱም ማልፈልግበት ብዙ ምክንያት ስላለኝ ነው ሕግ ደረጃ ሄጄ የፈታሁት ማለት ነው። ሕግ ደረጃ ወስጄ ከፈታሁት ብዙ ነገር ካደረግኩት በኋላ ዛሬ ታዲያ ምን አንገበገበኝ? ምን አንሰፈሰፈኝ? በሰላም ነው አላቅም። እውነት በጣም ነው የተገረምኩበትና እግዚአብሔር ልቦና ይስጥሽ፣ ልቦና ሰጥቶሽ ለልጅሽ ብሎ የልጅሽ አባት እንዲኖር በጸሎት እንድታስቢ ነው የምልሽ። ውድ ቤተሰቦች የዛሬ ቪዲዮ